ጤና ይስጥልኝ። አርዕስተ ዜናዎችን በማስቀደም ዕለታዊ መረጃዎችን የምናጋራችሁ ይሆናል። ፋኖ በሰዴ ወረዳ ሰዴ ከተማ እጅግ ጠንካራ የሆነም እርምጃ በመውሰድ 167 ያገዛዙ ወታደሮችን ሲገድል 5 ብሬንና 110 በላይ ክላሽንኮቭ መሳሪያዎችን ማርኮ መታጠቁን አስታወቀም። በተጋድሎው አንድ የሬጅመንት አዛዥን ጨምሮ በርካታ ወታደሮች እጅ ከፈንጅ ሲያዙም 9 የተለያዩ አይነት ወታደራዊ ተሽከርካሪዎች በፋኖ ቁጥጥር ስር ውለዋል። ፋኖ በምዕራብ አማራ ቀጠና የጥላትና የጥላት መሳሪያ ክምችት ያለባቸው ቦታዎች ላይ እየወሰደው የሚገኘው ስልታዊ ማጥቃት ተጠናክሮ ሲቀጥል፣ በአንጻሩ ያገዛዙ ኃይል በሽንፈት ላይ ሽንፈት በውርደት ላይ ውርደት እየተከናነበም ወደ መቃብር አፋፍ እየተምዘገዘገ ነው። መረጃውን በዝርዝር አጠናቅረነዋል፣ ታደምጡታላችሁ። በተያያዘ ዜና ቴዎድሮስ ዕዝ ባካሄደው የተቀናጀ ስልታዊና መብረቃዊ ኦፕሬሽን የአገዛዙን ወታደራዊ መዋቅር ክፉኛ በመምታት የድል ግስጋሴውን አጠናክሮ መቀጠሉ ታውቋል። የዛሬውን የሰዴ ኦፕሬሽንን ጨምሮ በደጋ ዳሞት በአዴትና ጎንጅ ቆለላ ግንባሮች በተወሰደ እርምጃም በድምሩ ከ600 በላይ የጥላት ኃይሎች ሲደመሰሱ 600 የሚደርስ ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ውሏል። የዛሬውን ጨምሮ በተከታታይ በአራቱም ግንባሮች በጥላት ላይ የደረሰው ኪሳራ የብልጽግና አገዛዝ በፋኖ የጥቃት ሱናሚ ተመትቶ ተንኮታክቶ መውደቁን በግልጽ ያሳየና የአማራ ሕዝብን ነፃ መውጣት እንዲሁም የፋኖን አሸናፊነት በዓለም አደባባይ ያበሰረ ሆኗል። ይህ ድል ወታደራዊ ብቻ ሳይሆን ፖለቲካዊ ፋይዳውም የጎላ ነው ተብሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ምኒልክ ዕዝና ጎንደር ጠቅላይ ግዛት በጋራ በመሆን በዳውንት ወረዳ በወሰዱት እርምጃም ከ52 በላይ የአገዛዙ ወታደሮችን ሞትና ቁስለኛ በማድረግ ቁልፍ ወታደራዊ ቦታዎችን መቆጣጠራቸው ታወቀም። ይህ በዳውንት ወረዳ የተመዘገበው ድል የፋኖ እዞች ያላቸው ወታደራዊ ቅንጅትና አንድነት ጠላትን የመምታት ብቃታቸው በተግባር ያሳዩበት ሆኖ ተመዝግቧል። መረጃው በዝርዝር ይቀርባል። በሌላኛው መረጃችን በሸዋ ጠቅላይ ግዛት ቀጠና ህዝቡን በማስገደድ የምርጫ ካርድ ለማስወጣት በሞከሩ ያገዛዙ ኃይሎች ላይ ፋኖ በወሰደው ድንገተኛ እርምጃ በርካቶች ሲደመሰሱ፣ ቀሪው ኃይል ተፍረክርኮና ተሽመድምዶ መበታተኑ ተነገረም። መነሻቸውን ከደብረ ብርሃንና ከውሻ ውሽኝ ያደረጉ የመከላከያና የአድማ ብተና ጥምር ጦር ወታደሮች በአካባቢው ሮብ ገበያ ተብሎ በሚጠራው ስፍራ ህዝቡን በማስገደድ የምርጫ ካርድ ለማስወጣት በሚሞክሩበት ወቅት ነው ፋኖ ከማህበረሰቡ በደረሰው ጥቆማ መሰረት ድንገተኛ እርምጃውን የወሰደው። መረጃውን በዝርዝር ይዘነዋል። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ መጋቢት 30 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። ትላንት ሙሉ ቀንና ዛሬ ማርፈጃውን በኔትወርክ መቆራረጥ ምክንያት መረጃዎቻችን ወደ እናንተ ሳይደርሱ ቀርተዋል። ጋዜጠኞቻችን በጦር ግንባር ተገኝተው መረጃዎችን እያሰናዱ ወደ እናንተ ስለሚያደርሱ የኔትወርክና የመብራት መቆራረጥ ሊገጥማቸው ይችላል። ይህንን ታሳቢ እንድታደርጉልን ከወዲሁም ይቅርታ እንጠይቃለን። ወደ መረጃዎቻችን እናልፋለን። ወደ ቀዳሚው መረጃችን እናልፋለን። ፋኖ በሰዴ ወረዳ ሰዴ ከተማ እጅግ ጠንካራ የሆነ እርምጃ በመውሰድ 167 ያገዛዙ ወታደሮችን ሲገድል 5 ብሬንና 110 በላይ ክላሽንኮቭ መሳሪያዎችን ማርኮ ታጠቀም። በተጋድሎው አንድ የሬጅመንት አዛዥን ጨምሮ በርካታ ወታደሮች እጅ ከፈንጅ ሲያዙ 9 የተለያዩ አይነት ወታደራዊ ተሽከርካሪዎች በቁጥጥር ስር ውለዋል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ከ201ኛ ኮርና ከ206ኛ ኮሮች የተውጣጡ የፋኖ ኃይሎች በቅንጅት በከፈቱ ጥቃት የሰዴ ወረዳ መቀመጫ የሆነችው ሰዴ ከተማን በቁጥጥራቸው ስር በማስገባት በርካታ የጠላት ወታደሮችን መደምሰሳቸውን አስታወቁም። የክቡር ሰማዕቱ አርበኛ መንበሩ ጌታየን የሙት ዓመት ምክንያት በማድረግ በእሱ ስም የተሰየመው ይህ ዘመቻም የጠላትን ካምፕ ሙሉ በሙሉ በመደምሰስ በርካታ ገዢ ቦታዎችን ካገዛዙ ማስለቀቅ የተቻለበት ነው ተብሏል። የጠላት ኃይል ድሮንና መድፍ በመጠቀም ከተማዋን ላለመልቀቅ ከፍተኛ ጥረት ቢያደርግም በፋኖ የውጊያ ጥበብና ቆራጥነት ተፍረክርኮና ተሽመድምዶ ከመደምሰስ የተረፈው ኃይል ከተማዋን ለቆ እግሬ አውጭኝ ፈርጥጧል።
የጠላትን ቅስም በሰበረው በዚህ ተጋድሎ 90 መከላከያ ሰራዊት አባላት፣ 22 የፌዴራል ኮማንዶ አባላትና 55 የሚሊሻ አባላት በድምሩ 167 የጠላት ኃይል አባላት ሲገደሉ ከእነዚህ ሟች ወታደሮች መካከል አንድ ለማምለጥ ሲሞክር የተገደለ የ100 አለቃ ማዕረግ ያለው ወታደራዊ አዛዥ እንደሚገኝበት ተረጋግጧል። በተጋድሎው አንድ የ100 አለቃ ማዕረግ ያለው የሬጅመንት አዛዥን ጨምሮ 7 የመከላከያ፣ 3 የፌዴራል ኮማንዶ፣ 5 የፖሊስ፣ 10 የሚሊሻና 4 ካድሬዎች በድምሩም 29 የአገዛዙ ወታደሮችና ካድሬዎች እጅ ከፈንጅ ተማርከው በአሁኑ ሰዓት በጊዜያዊ የምርኮኞች ማቆያ ጣቢያ እንደሚገኙ ታውቋል። ፋኖ ስልታዊ የጦር ጥበቡን ተጠቅሞበታል በተባለው በዚህ ተጋድሎ 5 ብሬን፣ 100 ክላሽንኮቭ መሳሪያ፣ 17 ምንሽር፣ 1 መገናኛ ሬዲዮ፣ ከ20 በላይ የብሬንና ከ15000 በላይ የክላሽ ተተኳሽ፣ 50 የእጅ ቦምቦች እንዲሁም 140 የክላሽ ካዝናዎችና ሌሎች ወታደራዊ ቁሳቁሶችን ማርኮ ታጥቋል። በተጋድሎ ሞትና ምርኮኛ ከተደረጉ ወታደሮችና ከተማረኩ ወታደራዊ ትጥቆች በተጨማሪ 3 የሎንግ ቤዝ የአመራር ማጓጓዣ ተሽከርካሪዎች፣ 4 ዳብል ጋቢና ፓትሮል ተሽከርካሪዎች፣ 1 ወታደራዊ አምቡላንስ፣ 1 ኤፍኤስአር እና ከህዝቡ ተዘርፈው የነበሩ 15 የሞተር ሳይክሎች በፋኖ እጅ ገብተዋል። ፋኖም ከህዝብ የተዘረፈውን ለመመለስ እያጣራ እንደሚገኝ ታውቋል። በተጨማሪም ለወታደሮች ሲቀርብ የነበረ 60 ኩንታል ጤፍ፣ 10 ኩንታል ስኳርና 1 ኮንቴነር ዘይት በቁጥጥር ስር ውሏል። የቴዎድሮስ ዕዝ ወታደራዊ አመራሮች እንደገለጹት ይህ ድል የሞራል የስነ ልቦናና የፖለቲካ የበላይነትን ያረጋገጠ ሲሆን ህዝባችንን ከህልውና አደጋ ለመታደግ የሚደረገው ጥብቅ ዘመቻ ተጠናክሮ ይቀጥላል ሲሉ ተናግረዋል። የተከበራችሁ አድማጭ ተመልካቾቻችን ከላይ ካደረስናችሁ መረጃ ጋር የተያያዘ ወደሆነው ወደ ሌላኛው መረጃችን እናልፋለን። ቴዎድሮስ ዕዝ በአካሄደው የተቀናጀ ስልታዊና መብረቃዊ ኦፕሬሽን የአገዛዙን ወታደራዊ መዋቅር ክፉኛ በመምታት የድል ግስጋሴውን አጠናክሮ መቀጠሉ ታውቋል። የዛሬውን የሰዴ ኦፕሬሽንን ጨምሮ በደጋዳሞት፣ አዴት፣ ጎንጂ ቆላላ ግንባሮች በተወሰደ እርምጃ በድምሩ ከ600 በላይ ጠላት ኃይሎች ሲደመሰሱ 600 የሚደርስ ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ገብቷል። የዛሬውን ጨምሮ በተከታታይ በአራቱ ግንባሮች በጠላት ላይ የደረሰው ኪሳራ የብልጽግና አገዛዝ በፋኖ የጥቃት ሱናሚ ተመትቶ ተንኮታኩቶ መውደቁን በግልጽ ያሳየና የአማራን ሕዝብ ነፃ መውጣት እንዲሁም የፋኖን አሸናፊነት በዓለም አደባባይ ያበሰረ ነው ተብሏል። ባለፉት ተከታታይ ቀናት በደጋዳሞት በአዴትና በጎንጂ ቆለላ የታየው ድል ዛሬ በሰዴ ከተማ በደመቀ ድል ታጅቦ ቀጥሏል። በደጋዳሞት አዴትና ጎንጂ ቆላላ ከ430 በላይ ወታደሮች ሲደመሰሱ ዛሬ በሰዴ ግንባር ደግሞ 167 በድምሩ በአራቱ ግንባሮች ከ600 በላይ ጠላት ኃይሎች ተደምስሰዋል። በደጋዳሞት ፈረስ ቤት ግንባር ሌተናል ኮሎኔል ደመላሽ አሰፋ ተማርኮ ፋኖ ግዙፍ አቅም አለው በሚል ምስክርነት ሲሰጥ፣ በሰዴ ግንባር ደግሞ አንድ የ100 አለቃ ሬጅመንት አዛዥን ጨምሮ ሌሎች መስመራዊ አዋጊዎችና የበታች አመራሮች ከምርኮኞቹ መካከል ናቸው ተብሏል። በአራቱ ግንባሮች ተጋድሎ በድምሩ 597 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ሲውል ወደ 100 ሺህ የሚጠጋ የተለያየ አይነት ተተኳሽም እንዲሁ በፋኖ እጅ የገባበት አንጸባራቂ ድል ሆኖ ተመዝግቧል። በእነዚህ ተከታታይ ቀናት ውስጥ ከ20 በላይ ወታደራዊና የአመራር ማጓጓዣ ተሽከርካሪዎች መጋየታቸው እንዲሁም መማረካቸው ተረጋግጧል። ፋኖ በዘመናዊ ወታደራዊ ሳይንስ የታገዘ አመራር በመስጠት ከጠላት ካምፕ በርካታ ትጥቆችን ማርኳል ሳይሆን የትጥቅ ርክክብ አድርጓል ቢባል ይቀላል። ይህ ድል ወታደራዊ ብቻ ሳይሆን ፖለቲካዊ ፋይዳውም የጎላ ነው ይላሉ የጦር ተንታኞችም። በጎንጂ ቆለላና በአዴት እስር ቤቶች ታስረው የነበሩ በመቶዎች የሚቆጠሩ ንጹሐኖች በፋኖ ብርቱ ክንድ ነፃ የወጡ ሲሆን አገዛዙ ስልጣኑን ለማራዘም ያዘጋጀው የምርጫ ካርድ በእሳት እንዲጋይ ተደርጓል። አገዛዙ በደረሰበት ከባድ ሽንፈት በመደንገጥ በጀትና በድሮን የንጹሐን መኖሪያ ቤቶችን መደብደብ የጀመረ ቢሆንም የፋኖ የውጊያ ጥበብና ቆራጥነት ግን የጠላትን ቅስም ሰብሮ ግስጋሴውን ቀጥሏል። እንደ አጠቃላይ ፋኖ በምዕራብ አማራ ቀጠና የጠላትና የጠላት መሳሪያ ክምችት ያለባቸው ቦታዎች ላይ እየወሰደ የሚገኘው ስልታዊ ማጥቃት ተጠናክሮ ሲቀጥል፣ በአንጻሩ ያገዛዙ ኃይል በሽንፈት ላይ ሽንፈት፣ በውርደት ላይ ውርደት፣ በኪሳራ ላይ ኪሳራ እየተከናነበ ወደ መቃብር አፋፍ እየተምዘገዘገ ነው። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ምኒልክ ዕዝና ጎንደር ጠቅላይ ግዛት በላይ ዕዝ በጋራ በመሆን በዳውንት ወረዳ በወሰዱት እርምጃ ከ52 በላይ ያገዛዙ ወታደሮችን ሙትና ቁስለኛ በማድረግ ቁልፍ ወታደራዊ ስፍራዎችን በቁጥጥራቸው ስር አስገቡም።
በአማራ ፋኖ ብሔራዊ ንቅናቄ ስር ከምኒልክ እዝና ከጎንደር ጠቅላይ ግዛት በላይ እዝ የተወጣጡ የፋኖ አሃዶች በጋራ ባደረጉት የተቀናጀ ኦፕሬሽን በዳውንት ወረዳ በገፍ ገብቶ የነበረው ያገዛዙን ጦር በመደምሰስ አንጸባራቂ ድል ተቀዳጅተዋል። ዛሬ መጋቢት 30 ቀን 2018 ዓ.ም ከጧቱ 12 ሰዓት ጀምሮ እስከ 8 ሰዓት ድረስ ለተከታታይ 8 ሰዓታት በዘለቀው ብርቱ ውጊያም ከምኒልክ እዝ 106ኛ ኮርና ከጎንደር ጠቅላይ ግዛት በላይ እዝ 206ኛ ኮር አሃዶች በጋራ በመሆን ነው ያን መራርና ኃያል ክንዳቸውን በጠላት ላይ በማሳረፍ ከባድ ሰብአዊና ቁሳዊ ኪሳራ ያከናነቡትም። ሁለቱ እዞች በጋራ ተናበው ባካሄዱት በዚህ ተጋድሎ ከ20 በላይ የአገዛዙ ወታደሮች ሲገደሉ 32 ወታደሮች ደግሞ ክፉኛ ቆስለዋል። ጠላት የደረሰበትን ከፍተኛ ኪሳራ መቋቋም አቅቶት ቁስለኞቹን ወደ ዳውንት ጤና ጣቢያ ሲያመላልስ መዋሉን የአካባቢው ነዋሪዎች ገልጸዋል። ይህ በዳውንት የተመዘገበው ድል የፋኖ እዞች ያላቸውን ወታደራዊ ቅንጅትና አንድነትን፣ ጠላትን የመምታት ብቃታቸው በተግባር የታየበት ነው ተብሏል። የአብይ አህመድ ወንበር ጠባቂ ሰራዊት በገፍ ቢሰማራም በፋኖች ጥምረትና የውጊያ ብልሃት ተመቶ ተፍረክርኮ የተሽመደመደ ተበትነዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በሸዋ ጠቅላይ ግዛት ቀጠና ህዝቡን በማስገደድ የምርጫ ካርድ ለማስወጣት በሞከሩ ያገዛዙ ጥምር ኃይሎች ላይ ፋኖ በወሰደው ድንገተኛ እርምጃ በርካቶች ሲደመሰሱ ቀሪው ኃይል ተፍረክርኮ መበታተኑ ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው የእቴጌ ጣይቱ ክፍለ ጦር አርበኞች በባሶና ወረዳ ሮብ ገበያ ቀበሌ ላይ በወሰዱት መብረቃዊ እርምጃ የአገዛዙን ኃይል በመምታት ድል ተቀዳጅተዋል። መነሻቸውን ከደብረ ብርሃንና ከውሻ ውሽኝ ያደረጉ የመከላከያና የአድማ ብተና ጥምር ጦር ወታደሮች በአካባቢው ሮብ ገበያ ተብሎ በሚጠራው ስፍራ ህዝቡን በማስገደድ የምርጫ ካርድ ለማስወጣት በሚሞክሩበት ወቅት ነው ፋኖ ከማህበረሰቡ በደረሰው ጥቆማ መሰረት ድንገተኛ እርምጃውን የወሰደባቸው። ፋኖ ከህብረተሰቡ የደረሰውን ጥሪ ተከትሎ በእቴጌ ጣይቱ ክፍለ ጦር ስር የ4ኛ ሬጅመንት አባላት ተወርውረው በመድረስ ድንገተኛ ጥቃት ከፍተው ነው የጠላት ኃይልን ክፉኛም ያርበደበዱትም። በዚህ ጥቃት የፋኖን ክንድ መቋቋም ያልቻለው ያገዛዙ ጦር አከርካሪው ተሰብረው ሞትና ቁስለኛውን እያዝረከረከ ተበታትኗል። በዚህ እኩይ ድርጊት ላይ የተሰማራው ይኸው የጥፋት ኃይል ለማጭበርበሪያነት ያዘጋጃቸው የምርጫ ካርዶችን ሜዳ ላይ በትኗቸው ነው የፈረጠጠው። በዚህ ድንገተኛ ኦፕሬሽን ከባድ የሰብአዊና ቁሳዊ ኪሳራ የተከናነበው ያገዛዙ ኃይል ሞትና ቁስለኛውን እያዝረከረከ ወደ ደብረ ብርሃንና ውሻ ውሽኝ እንዲሁም ወደ ሌሎች አካባቢዎች እንዲበተን ተደርጓል። የእቴጌ ጣይቱ ጀግኖች ለአብይ አህመድ ስልጣን ጠባቂ ለሆነው ሰራዊት በየቀኑ እንቅልፍ በመንሳት የውርደት ሽንፈትን እያከናነቡት እንደሚቀጥሉም ተነግሯል። የአገዛዙን የሽንገላ ምርጫም ሆነ ወታደራዊ ትንኮሳን በቆራጥነት እንደሚመክቱና ህዝባዊ ትግሉ ተጠናክሮ እንደሚቀጥልም ክፍለ ጦሩ አስታውቋል። ወደ ሌላኛው መረጃችን እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደራዊ አዛዥ ልጅ ተማረከ የሚለው ወሬ ሐሰተኛ መረጃ መሆኑ ተገልጿል። በአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደራዊ አዛዥ ቢሆነው የዋርካው ምሬ ወዳጆ የአብራክ ክፋይ ልጁ በአገዛዙ ጦር እጅ ወድቋል ተብሎ በብልጽግና የሶሻል ሚዲያ አውታሮች የሚናፈሰው መረጃ ሐሰተኛ መሆኑ ተጠቁሟል። በአገዛዙ የፕሮፓጋንዳ ክንፎች አማካኝነት የምሬ ወዳጆ ልጅ ተማረከ በሚል ሲሰራጭ የሰነበተው ወሬ የፋኖን የትግል ሞራል ለመንካት የታለመ የስነ ልቦና ጥቃት መሆኑን የገለጸው አርበኛ ዋርካው ምሬ ወዳጆ መረጃው ፍጹም ከእውነት የራቀና መሬት ላይ የሌለ ድራማ መሆኑ ተረጋግጧል። ዋርካው ምሬ ወዳጆ አክሎም አገዛዙ በመሬት ላይ ባለው ውጊያ እየተሸነፈ በመምጣቱ መሰል የሐሰት ወሬዎችን በማምረት ህዝብን ለማደናገር እየሞከረ መሆኑን ጠቁመው ደጋፊዎችና መላው የአማራ ህዝብ እንዲህ ያሉ የሴራ ፕሮፓጋንዳዎች እንዳይሸውዷቸው እንዳያታልሏቸውን በጥብቅ አሳስበዋል። የዋርካው ምሬ ወዳጆ የአብራክ ክፋይ የሆነው ንጉስ ምህረት ወዳጆም አሁንም በትግል ላይ መሆኑንና የጠላትን ኃይል በግንባር እያሽመደመደ እያርበደበደ እንደሚገኝም ተነግሯል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። የአሜሪካ የመከላከያ ሚኒስትር ፒት ሄግሴዝ አሜሪካ በኢራን ላይ ያካሄደችው ጦርነት ሀገሪቱ ሚሳኤሎችንም ሆነ ሌሎች ዘመናዊ የጦር መሳሪያዎችን የማምረት አቅሟን ሙሉ በሙሉ እንዳወደመው አስታወቁም። በፔንታጎን ለጋዜጠኞች መግለጫ የሰጡት ሄግሴዝ የተልዕኳችን ዋና ምሰሶ የነበረው የኢራን መከላከያ ኢንዱስትሪ መሰረት ሙሉ በሙሉ አውድመን ጨርሰናል ብለዋል። አክለውም አሁንም እዚህም እዚያም ይተኩሳሉ፣ ነገር ግን ከእንግዲህ አዳዲስ ሚሳኤሎችን ማምረት አይችሉም ሲሉ ገልጸዋል። ኦፕሬሽን ኤፒክ ፊውሪ የተሰኘው ይህ ዘመቻ በጦር ሜዳ የተገኘ ታሪካዊና እጅግ አስደናቂ ድል ሲሉ የገለጹት ሚኒስትሩ ከዓለም ታላላቅ የጦር ኃይሎች አንዱ የተባለው የኢራን ጦር ከ40 ቀናት ባነሰ ጊዜ ውስጥ
መደምሰሱን ተናግረዋል። እንደ ሄግሴስ ገለጻ አሜሪካ ኢራን ልትከተላቸው ባትችላቸው የኃይል ወይም ኢነርጂ ተቋማትና ሌሎች ኢላማዎች ላይ እርምጃ ለመውሰድ ሙሉ በሙሉ ዝግጁ መሆኗን የተገነዘበችው ቴህራን በከፍተኛ ጫና ስር ሆና የተኩስ አቁም ስምምነቱን ተቀብላለች ብለዋል። አያይዘውም ይህ ስምምነት መቼም ቢሆን የኒውክሌር ጦር መሳሪያ እንደማይኖራቸው የሚያረጋግጥ መሆኑን ጠንቅቀው ያውቃሉ ብለዋል። አሁን ላይ ለእውነተኛ ሰላምና እውነተኛ ስምምነት እድል መፈጠሩን የጠቆሙት የመከላከያ ሚኒስትሩ፣ ሆኖም ኢራን እያንዳንዱን ምክንያታዊ የውል ነጥብ ማክበሯን ለማረጋገጥ የጦርነት ዲፓርትመንታችንን ከበስተጀርባ በተጠንቀቅ ቆሟል ሲሉ አስጠንቅቀዋል። ሄግሴስ ለእስራኤል የተለየ ምስጋና አቅርበዋል። በዚህም የጦር ሜዳ ላይ ጀግና፣ ብቁና ፈቃደኛ አጋር ስለሆናችሁ እናመሰግናለን ያሉት ኃላፊው በመቀጠልም የተቀረው ዓለም እንዲሁም ሌሎች አጋሮቻችን እውነተኛ አቅምን ምን እንደሚመስል አይተዋል፣ ከዚህ ትምህርት ሊወስዱ ይገባል ሲሉ ጠንከር ያለ መልእክት አስተላልፈዋል። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊፈጽሙት የነበረው መጠነ ሰፊ አየር ድብደባ ለ2 ሳምንታት ማገዳቸውንና ከቴህራን ጋር የሁለትዮሽ ተኩስ አቁም ስምምነት ላይ መድረሳቸውን አስታወቁም። ፕሬዝዳንቱ ይህንን ውሳኔ ያሳለፉት ኢራን የሆርሙዝ ወሽመጥን ወዲያውኑ ሙሉ በሙሉና ደህንነቱ በተጠበቀ ሁኔታ ክፍት እንድታደርግ በቅድመ ሁኔታነት በማስቀመጥ ነው። ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ባሰፈሩት መግለጫ ውሳኔ የተላለፈው የፓኪስታን ጠቅላይ ሚኒስትር ጀህባዝ ሻሪፍ እና ፊልድ ማርሻል አሲም ሙኒር ጥቃቱን እንዲቆም ባቀረቡት የሽምግልና ጥያቄ መሆኑን ገልጸዋል። ይህ ሽምግልና የመጣው ፕሬዝዳንቱ ኢራን ወሽመጡን እንድትከፍት የሰጡት የመጨረሻ ጊዜ ገደብ ሊያበቃ ከ2 ሰዓታት ያነሰ ጊዜ ሲቀረው ነው። ፕሬዝዳንቱ አክለውም እርምጃው የሁለትዮሽ የተኩስ አቁም መሆኑን ጠቅሰው አሜሪካ ወታደራዊ ግቦቿን በበቂ ሁኔታ ማሳካቷንና ከኢራን ጋር የረዥም ጊዜ ሰላም ለማምጣት የሚያስችል ወሳኝ ስምምነት ላይ ለመድረስ መቃረቧን አስታውቀዋል። ከኢራን 10 ነጥቦችን የያዘ የመፍትሄ ሀሳብ እንደደረሳቸውና ለድርድር አመቺ መሆኑን ያመላከቱት ትራምፕ ባለፉት ጊዜያት የነበሩት አብዛኞቹ የልዩነት ነጥቦች ላይ ስምምነት መደረሱንና የተሰጠው የ2 ሳምንት የጊዜ ገደብ ስምምነቱ በይፋ አጠናቆ ወደ ስራ ለመግባት እንደሚረዳ አብራርተዋል። ይህንን የረጅም ጊዜ ችግር ለመፍታት መቃረቡ ለአሜሪካም ሆነ ለመካከለኛ ምስራቅ ሀገራት ትልቅ ክብር መሆኑን ፕሬዝዳንቱ በመግለጫቸው አጽንኦት ሰጥተዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 30 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።